إلهي بزنته لنكا مران منجدون انداوك أسجلين ليازو جمل يا الله سلامنا أزنت بنانت ላይ ይሁን የዓለማቱ ጌታ ለሆነው አላህ ምስጋና ይገባው። የዓይናችን ማረፊያ ወዳጃችንና አለቃችን በሆኑት ነብዩ መሐመድ የአብዱላህ ልጅ ላይና በቤተሰቦቻቸው በባልደረቦቻቸውና በእነዚያ መንገዳቸውን በተከተሉት ላይ ሁሉ የአላህ ሰላምና እዝነት ይስፈን። አላህ ሆይ ትእዛዝህን ለማክበር እዚህ በተባረከው ቦታ ላይ እንደሰበሰብከን በጀነትህ ሰብስበን አንተ የዓለማቱ ጌታ የሆንከው ሆይ በዚህ በተባረከው ስብስብ እንድንማማርበት ብዬ የመረጥኩት ትምህርት ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች እንዲያውም አደራዎች አንዱ የሆነው እናነሳለን በአላህ ፈቃድ። ይህም ለአጎታቸው ልጅ የሆነው ለዓብዱላህ ኢብኑል ዐባስ አላህ መልካም ሥራቸውን ይውደድላቸውና የነገሩት አደራ ነው። ዓብዱላህ ኢብኑል ዐባስ እንዲህ ይላል፣ ከነቢዩ ጀርባ ነበርኩኝ። ከዚያም እንዲህ አሉ፣ አንተ ወጣት ሆይ አላህን ጠብቅ፣ ይጠብቅሃል። አላህን ጠብቅ፣ አስታውሰው፣ ፊት ለፊትህ ታገኘዋለህ። ከጠየክ አላህን ጠይቅ፣ እርዳታን ከፈለክ ከአላህ ጠይቅ። ይህንንም እወቅ፣ ሕዝቡ በሙሉ አንተን በተወሰነ ነገር ለመጥቀም ቢሰባሰብ አላህ የጻፈልህን እንጂ ሊጠቅሙ አይችሉም። በሆነ ነገር አንተን ሊጎዱ ቢሰባሰቡ አላህ የጻፈብህን እንጂ ሊጎዱ አይችሉም። ብዕሩ ተነስቷል፣ መጽሐፉም ደርቋል። ከነቢያችን ዓለይሂ ሰላቱ ወሰላም አንደበት የወጡ ውስን ቃላቶች ናቸው፣ ነገር ግን ጥልቅ ትርጉም አላቸው። ይህ ሐዲስ በአላህ ሱብሓነሁ ወተዓላ ላይ ለመመካት በሱም ላይ እንድንተማመን ከሚያደርጉ ምሰሶዎች አንዱ ነው። በርካታ ሰው በአላህ ሱብሓነሁ ወተዓላ ላይ የመመካትን እሴት በአላህ ሱብሓነሁ ወተዓላ ላይ ሊኖረን የሚገባ መተማመን አጥቷል። ይህም ሊሆን የቻለው ልባችን በዚህች አላፊ በሆነች ዱንያ ላይ በመንጠልጠሉ ነው። ከልክ በላይ ለዱንያ በመጨነቁም ነው። በዚሁም ምክንያት ነው እንግዲህ ብዙ ሰዎች ዘንድ በአላህ ሱብሓነሁ ወተዓላ ላይ የመመካቱ ጉዳይ ላይ ድክመት እያሳየ የሚገኘው። ነቢዩ ዓለይሂ ሰላቱ ወሰላም ውብ የሆነች ሐዲስ አለቻቸው። ነቢያችን ዓለይሂ ሰላቱ ወሰላም ሊያስተምሩ እንዲህ አሉ፣ በእኔ ላይ ይህ መልእክት ደረሰ፣ ነፍስ አትሞትም። ማንኛውም ነፍስ፣ ሁላችንም፣ ከኛ በፊት የነበሩትም ከኛ በኋላ የሚመጡ ሁሉም ነፍስ፣ አማኝም ትሁን ከሃዲ፣ ወንድም ይሁን ሴት፣ ትንሽም ይሁን ትልቅ፣ ነፍስ አትሞትም የተጻፈላትን ዕድሜና ሲሳይ ያጠናቀቀች ቢሆን እንጂ። በደንብ አጢኑት ይህን ንግግር። ነፍስ አትሞትም የተጻፈላትን ዕድሜና ሲሳይ ያጠናቀቀች ቢሆን እንጂ። የተጻፈላትን ሙሉ ሲሳይ የተጻፈላትን ሙሉ ዕድሜ እስካላገኘች ድረስ አትሞትም። እሺ ከዛስ? ጉዳዩ እንዲህ ከሆነ ጥያቄዎቻችሁን አሳምሩ። አላህን ስንለምን አንደበታችንን እናሳምር። ክፉ ተግባራት ላይ አንዘፈቅ፣ አንስረቅ፣ አንዋሽ፣ አናታልል፣ አራጣን አንብላ፣ ክህደት አንፈጽም። ለምን ከተባለ ምክንያቱም ከተጻፈልን ሲሳይ በላይ አናገኝምና። የሰው ልጅ የተጻፈለትን ሲሳይ ሙሉውን እንደሚያገኝ እርግጠኛ ሆኖ በልቡ ካመነ በሐላል እንጂ በሐራም ለማግኘት አይጣጣርም። በአላህ ይሁንብኝ፣ በሐራምም ይሁን በሐላል መንገድ የሚያገኘው ሲሳይ የተጻፈለት ሲሳይ ነው። በፍጹም ጭማሪ አያገኝም፣ በፍጹም። እንዲያ ከሆነ ነገሩ አላህን ልንፈራ ይገባል። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም ጥያቄዎቻችሁን አሳምሩ ያሉ። አንተ ወጣት ሆይ አላህን ጠብቀው፣ ትእዛዛቱን ጠብቅ፣ ክልከላዎቹን ጠብቅ። ጥራት የተገባው አላህ ይጠብቃል። ሚዛኑን የጠበቀ ነው አካሄዱ። ትእዛዛቱን በመተግበር
ክልከላዎቹን በመራቅ የአላህን ድንበር በማክበር አንተ ትጀምራለህ። ከዚያም እሱ በሕይወትህ ሙሉ ጥበቃው አይለየህም። አላህን ጠብቅ፣ ፊት ለፊትህ ታገኘዋለህ። ማን ነው ከኛ ውስጥ ችግር ውስጥ በወደቀ ጊዜ አዳኝ የማይፈልገው? ከጎንህ 6 ወይም 7 የምትኮራባቸው ወንድሞች ወይም ጓደኞች ቆመው ብታገኝ ደስ ይልሃል? ረዳትህ አላህ መሆኑን ብታውቅስ ምን ይሰማሃል? በታሪክ መዛግብት እንደሰፈረው ሰዒድ ኢብኑ ጃብር ወደ አልሐጃጅ ኢብኑ ዩሱፍ ዘንድ መጣ። ይህም አልሐጃጅ የተባለው በጣም በዳይ ነበር። ከዚያም አልሐጃጅ እንዲህ አለ፣ በአላህ ይሁንብኝ ገድይህ ወደ ጀሃነም እንድትገባ ነው የማደርገው አለ። ከዚያም ሰዒድ ኢብኑ ጃብር በሙሉ ልብና ያለምንም ፍርሃት ሲመልስ፣ በአላህ ይሁንብኝ እንዲህ አይነት ችሎታ እንዳለህ ባውቅ ኑሮ እንደ ጌታ አመልክህ ነበር። ነገር ግን ሕይወቴም ሞቴም ጥራት በተገባው አላህ እጅ መሆኑን በሙሉ ልብ አምናለሁ። ሲሳይም በአላህ እጅ ነው፣ ጀነትና ጀሃነምም በአላህ እጅ ነው። ስለዚህ በዚህ ረገድ በልባችን የቂን ካደረና በተግባርም አክለን ካረጋገጠን በአላህ ይሁንብኝ በዚህች ዱንያ ያለን ሕይወት ያማረና ሰላም የሰፈነበት ነው የሚሆነው። አላህን ጠብቅ፣ ፊት ለፊትህ ታገኘዋለህ። ስለዚህ መለመን ከፈለክ አላህን ለምን፣ የፈጠራቸው እንጂ ፍጥሮቹን አትለምን። የሁሉ ነገር ባለቤት የሆነውን ጌታ ለምን። የአላህ ግምጃ ቤቶች በእጃችን ቢሆኑ ኖሮ በአላህ ይሁንብኝ ስስታችን ለከት አይኖረውም ነበር። ምስጋና የተገባው አላህ ግምጃ ቤቶቹ በቁጥጥሩ ስር ናቸው። ሰጪውም እሱ ነው፣ ቸሩና ለጋሱ እሱ ነው። ጥራት ይገባው። ስለዚህ የሰው ልጅ መጠየቁ ካልቀራ አላህን ይጠይቅ። ሰዎች እንደ ሰበብ ብንጠቀምባቸው ችግር የለውም። ነገር ግን የቀልባችን የቂንና መመካታችን በአላህ ብቻ ይሆን። ለዚሁም ነው ዑለማዎች አንድ ሰው ከሰዎች በሚጠይቅበት ወቅት ሲሳዩ በእጃቸው እንደሆነና ጠቃሚዎቹና ጎጂዎች እነሱ መሆናቸው ካመነ ካፊር ወይም ከሃዲ ነው ብለዋል። እንዲሁም ሲሳይ በአላህ እጅ መሆኑን እያወቀ ነገር ግን በአላህ ላይ መደገፍን ወይም መመካትን ዘንግቶ ከሰዎች ከጠየቀ ትንሹ ሽርክ ላይ ወድቀዋል ማለት ነው። ስለዚህ ከሰዎች እርዳታን ስንጠይቅ ሰጪ አላህ መሆኑን መዘንጋት የለብንም። መመኪያችን ፈጣሪያችን የሱ መሆናችንን መርሳት የለብንም። ስለዚህ መጠየቅህ ካልቀራ አላህን ጠይቅ። እርዳታን የምትሻ ከሆነ ከአላህ ፈልግ። ለዚህም ህዝቡ በሙሉ አንተን በተወሰነ ነገር ለመጥቀም ቢሰባሰብ አላህ የጻፈልህን እንጂ ሊጠቅሙ አይችሉም። በሆነ ነገር አንተን ሊጎዱ ቢሰባሰቡ አላህ የጻፈብህን እንጂ ሊጎዱ አይችሉም የተባለው። ጥራት የተገባው አላህን መጠየቅ ግዴታ መሆኑን ከዚህ ቀደም አንስተናል። የሰው ልጅ አላህን መጠየቅ አለበት። ትርሚዚ በዘገቡት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህን የማይለምን ሰው አላህ ይቆጣበታል። የአላህን እርዳታ የማይፈልግ ሰው እስኪመስል ማለት ነው። ገጣሚው ምን ይላል? አላህ የሚቆጣው ከሱ ባለመጠየቅህ ነው። የአደም ልጅ ደግሞ ስትጠይቀው ይቆጣል። አንድን ሰው እንዲረዳህ ጥያቄ ባቀረብክለት ጊዜ አንዴም ሁለቴም ሶስቴም ሊረዳህ ይችላል። ከዛ በላይ ግን ሊናደድብህ ይችላል። ጥራት የተገባው አላህ ግን ልመናውን በደጋገምክ ጊዜ ይበልጥ ይደሰታል። ጌታችን አላህ መለመንን ይወዳል፣ መስጠትም እንዲሁ ይወዳል። ልመና ሲባል ደግሞ አምልኮዊ ልመና አለ፣ ግላዊ ልመናም አለ። አምልኮዊ ልመና ሲባል በአንድ ጉዳይ ዙሪያ ሳይሆን ጠቅለል ባለ መልኩ በማሰብ አላህ ከችሮታው መጠየቅ ማለት ሲሆን፣ ግላዊ ልመና ሲባል ደግሞ በአንድ ጉዳይ ላይ ትኩረት ያደረገ ጥያቄ ማለት ነው። ለምሳሌ ችግር፣ ህመም፣ ዕዳ የመሳሰሉት ጉዳዮች ሲገጥሙ የሚደረግ ልመና ማለት ነው። እርዳታ ሲባል ከአላህ መጠየቅም ይቻላል፣ ከሰው ልጅ እንዲሁም መጠየቅ ይቻላል። ነገር ግን
በአላህ ሱብሓነሁ ወተዓላ ችሎታ ብቻ ሊፈጸም የሚችል ነገር ከሰው ልጅ መጠየቅ አይቻልም። ለምሳሌ ልጅ እንዲወለድለት የሚፈልግ፣ ጀነት የመግባት ጥያቄ፣ ከጀሃነም እሳት የመጠበቅ ጥያቄ የመሳሰሉት። እንደነዚህ ጉዳዮች በአላህ ሱብሓነሁ ወተዓላ ቁጥጥር ስር የሚገኙ ነገሮች ናቸው። ጥያቄዎቹም ለሰው ልጅ ሊቀርቡ የሚገቡ አይደሉም። ጥያቄዎቹ ለአላህ ሱብሓነሁ ወተዓላ ነው መቅረብ ያለባቸው። እርዳታውንም ከአላህ ብቻ ነው መከጀል ያለበት። ስለዚህ የሰው ልጅ ስልጣኑንና ችሎታው በሌለው ጉዳይ ሊጠየቅ ወይም ሊለመን አይገባም። እርዳታውንም በሕይወት ባሉትም በሙታንም ስም መጠየቅ አይገባም። ነገር ግን በሰው ልጅ አቅም ክልል ውስጥ ባሉ ነገሮች እርዳታን መጠየቅ ችግር የለውም። ለአብነት ያህል እንዲሸከምለት መጠየቅ፣ የሆነ ቦታ እንዲላክ ማድረግና የመሳሰሉት። ቢሆንም ግን ዋናው ረጂ አላህ ሱብሓነሁ ወተዓላ መሆኑን የቂኑን በቀልባችን ውስጥ ማኖር አለብን። ረጂውም ደጋፊውም ፈቃጁም አላህ ሱብሓነሁ ወተዓላ መሆኑን በሙሉ ልብ ማመን አለብን። ሁሉም ሰው ቢሰባሰቡና በሆነ ጉዳይ ሊረዱህ ቢፈልጉ፣ ነገር ግን አላህ ሱብሓነሁ ወተዓላ ፈቃዱ ካልሆነ አይረዱህም። እንዲሁም ከሆነ ነገር ሊከለክሉህ ቢፈልጉ፣ ነገር ግን አላህ ሱብሓነሁ ወተዓላ ፈቃዱ ካልሆነ አይከለክሉህም። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ እወቅ ያሉት። ይህም በእርግጠኛነት እወቅ አንተ የሰው ልጅ እንደማለት ነው። ህዝቡ በሙሉ ቁረይሽ ብቻ አልተባለም፣ አረብ ብቻ አልተባለም፣ የተወሰነ ህዝብ ብቻ አልተባለም። ህዝቡን በሙሉ ነው የተባለው። አንተን በተወሰነ ነገር ወይም በአንዲት ነገር። እንግዲህ አንዲት ነገር ሲባል በጣም አናሳ በሆነ ነገር እንኳን ቢሆን እየተባልን ነው። አንተን በተወሰነ ነገር ለመጥቀም ቢሰበሰቡ አላህ የጻፈልህን እንጂ ሊጠቅሙ አይችሉም። በሆነ ነገር አንተን ሊጎዱህ ቢሰበሰቡ አላህ የጻፈብህን እንጂ ሊጎዱህ አይችልም የተባለው። ስለዚህ አንድ ሰው ቀልቡ በሰው ልጅ ላይ መንጠልጠል የለበትም። ለምን ቢባል ምክንያቱም አላህ ሱብሓነሁ ወተዓላ ያልጻፈለትን ነገር ሊሰጡት ስለማይችሉ ነውና። አላህ ሱብሓነሁ ወተዓላ አንድን ነገር እንዳገኘው ካልጻፈልኝ እንደማላገኘው የቂኑ ካለኝ ለምን በሰዎች ላይ እንጠለጠላለሁ? ለምን እለምናቸዋለሁ? ወይም እነሱ ዘንድ አለቅሳለሁ? ወይም ሊሰጡኝ አልያም ላይሰጡኝ ይችላሉ እያልኩ እጨነቃለሁ? ወይም ጉዳይን ያሳኩልኝ ይሆን አያሳኩልኝ እያልኩ ለምን እባዝናለሁ? ስለዚህ ቀልባችን በፈጠራቸው እንጂ በፍጡራኖቹ ላይ አይንጠልጠል። ይህም አዎንታዊ አይነት አስተሳሰብ ሕይወታችን በቀላሉ እንድንመራ ይረዳናል። በራስ የመተማመን ከፍታ ላይ ያኖረናል። ለሰው ዝቅ ብሎ ከመዋረድም ይታደገናል። ከሰውም እንዳንፈልግ በደጃፎቻቸው ወድቀን እንዳናለቅስ ይረዳናል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ ሰማይንና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት የፍጥረቱ ሁሉ ዕጣ ፋንታ ጽፏል። ለአላህ ጥራት ይገባው። ሰማይንና ምድርን እንዲሁም አባታችን አደም ዓለይሂ ሰላም ከመፈጠራቸው ከብዙ ዓመታት በፊት ነው እንግዲህ የሰው ልጅ ዕጣ ፋንታ የተጻፈው። ከዚያም አልኪታበቱል ዑምሪያ ወይም ከተወለደ ቀን ጀምሮ እስከ ለተሞቱ ያለውን ሁሉ በእናቱ ማህፀን ውስጥ እያለ ይጻፋል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አንዳችሁ በእናቱ ሆድ ውስጥ ሳለ በ40 ቀን ውስጥ አፈጣጠሩ ይሰበሰባል። ከዚያም የረጋ ደም ይሆናል። ከዚያም ቁራጭ ሥጋ ይሆናል። ከዚያም መልአክ ይላክና ነፍስ ይነፋበታል። 4 ነገሮች እንዲጽፍም ይታዘዛል። ሲሳዩ፣ ጊዜው፣ ሥራው፣ ደስተኛ ወይም ዕድለቢስ መሆኑ። ይህ እንግዲህ በእናትህ ሆድ ውስጥ እያለህ የተጻፈልህ ነው። የምታገኘው ሲሳይ ሁሉ በእናትህ ሆድ ውስጥ እያለህ የተጻፈልህ ነው። ስለዚህ ሲሳይ ተጽፎ ያበቃ እስከሆነ ድረስ ሰው ላይ ምን አንጠለጠለኝ? ጥራት በተገባው ፈጣሪ ነው እንጂ አሳምሮ መንጠልጠል። ለጋሱ እሱ ነውና ጠቃሚውና ጎጂው አላህ ሱብሓነሁ ወተዓላ ነው።
ስለዚህ አላህ ካልፈቀደ ማንም ሊጎዳን አይችልም ብሎ ማሰብ በራሱ ጥንካሬን ይሰጣል፣ ጀግንነትን ያላብሳል። እንዲያ ከሆነ ታዲያ ለነፍሶቻቸው ጉዳትን ለመከላከል ጥቅምንም ለማምጣት ከማይችሉን ሰዎች ምን አስፈራን? በእነሱ ላይ ምን አንጠለጠለን? ለዚህም ነው በዚህች ዱንያ የሚገጥመን ማንኛውንም ችግርም ይሁን ሙሲባ አላህ ሱብሓነሁ ወተዓላ ዘንድ ቀድሞ የተጻፈ ነው ብለን በየቂን አለማሰባችን ለስነ ልቦናዊ ቀውስ የምንዳረገው። ነገር ግን በአላህ ሱብሓነሁ ወተዓላ ውሳኔ የረካ ሰው ውስጡ መርካቱ አይቀርም። አላህ ሱብሓነሁ ወተዓላ ምን ይላል? በምድርም በነፍሶቻችሁም መከራ ማንንም አትነካም ሳንፈጥራት በፊት በመጽሐፍ የተመዘገበች ብትሆን እንጂ። ይህ በአላህ ላይ ገር ነው። ይህ ማሳወቃችን ባመለጣችሁ ጸጋ ላይ እንዳታዝኑ፣ አላህም በሰጣችሁ ነገር በትዕቢት እንዳትደሰቱ ነው። አላህም ኩራተኛን ጉረኛን ሁሉ አይወድም። የተሰጠን ነገር ቀድሞ የተጻፈ ነውና በትዕቢት እንዳንደሰት፣ እንዲሁም የደረሰብንን ነገር ቀድሞ የተጻፈ ነውና እንዳናዘን አላህ ሱብሓነሁ ወተዓላ እየነገረን ነው። በሌላም አንቀጽ ምን ይላል? አላህ ለኛ የጻፈልን ጥቅም እንጂ ሌላ አይነካንም። በእንደነዚህ አይነት አንቀጾች ላይ ትኩረት አድርገን ከልባችን ብናምንባቸው ያለምንም ፍርሃት ሕይወታችንን በገፋን ነበር፣ ማንንም ባልፈራን ነበር። ምክንያቱም መተማመናችንና መደገፋችን ሁሉ በአላህ ላይ ስለሚሆን አላህ ሱብሓነሁ ወተዓላ ኃይለኛ መሆኑን ማመናችንም ኃይለኛ ነኝ ብሎ በሚያጋጥመን ሰው ፊትም ያለምንም ፍርሃት እንድንቆም ይረዳናል። ስለዚህ በአላህ ላይ ጥሩ ጥርጣሬ ይኖራችሁ፣ በሱም ላይ ተመኩ፣ በሱም ተማመኑ፣ እሱን እንጂ ማንንም አትፍሩ። አላህ ሱብሓነሁ ወተዓላ ይዘንልን፣ በነቢያችንም ሰላምና እዝነት ያውርድ።